based on preliminary conversations between the United States and Iran over the past 2 days. ባለፉት 2 ቀናት በዩናይትድ ስቴትስ እና በኢራን መካከል በተደረጉ የመጀመሪያ ደረጃ ንግግሮች ላይ በመመስረት የጦር ሚኒስቴር ድብደባውን እንዲገታ አዝዣለሁ። ሚኒስቴሩ በኢራን ውስጥ በሚገኙ ዋና የኢነርጂና የኤሌክትሪክ ኢላማዎች ላይ ድብደባ ሊፈጽም ዝግጅት አድርጎ ነበር። ነገር ግን ሰፋ ያለ ስምምነት ላይ መድረስ ይቻል እንደሆነ ለመወሰን በጣም ጥሩ ውይይቶችንም አድርገናል። ያው እንደምታውቁት መላ ህይወቴን ያሳለፍኩት ውል ውስጥ ነው እና ከኢራን ጋርም ለረጅም ጊዜ ስለ ውል ስናወራ ቆይተናል። ይህ ከጥቂት ሳምንታት በፊት ከኢራን ጋር መደራደር እንደማያስፈልጋቸው ሲናገሩ የነበሩት የአሜሪካው ፕሬዝዳንት አሁናዊ አቋም ነው። ትራምፕ ከአልደራደርም ወደ ልደራደር ነው ወይም እየተደራደርን ነው ሲቀየሩ ያልቀየሩት ነገር ቋንቋውን ነው። የፖለቲካና የዲፕሎማሲው ዓለም የለመደውንና የሚያውቀውን ኔጎሺዬሽን ወይም ድርድር የሚለውን ቃል እሳቸው አይጠቀሙትም። ይህ ቃል ከዶናልድ ትራምፕ አንደበት አይወጣም። እሳቸው አዘውትረው የሚናገሩት ዲል ወይም ውል የሚለውን የቢዝነስ ቃል ነው። ትላልቅ ጦርነት ከፍተው የሰው ሀገር መሪ ማስረው ምን እያደረጉ እንደሆነ ሲናገሩ ዲል እያደረግሁ ነው ይላሉ። 70,000 ህዝብ ያለቀበትን የጋዛን ጦርነት ለማስቆም ስምምነት ሲፈረም፣ ቬንዙዌላን ወረው ኒኮላስ ማዱሮን ሲያስሩ፣ ስለተፈጠረው ነገር ሲናገሩ፣ በኢራን ስለከፈቱት ጦርነት ሲያብራሩ ደጋግመው የሚሉት ቃል ዲል የሚለውን የነጋዴ ቃል እንጂ ኔጎሺዬሽን የሚለውን የዲፕሎማሲ ቃል አይደለም። እሳቸውም ይህንኑ በአጽንኦት ሲገልጹት ዲል የኖርኩበት ነው በማለት ነው። ገና ከድሮ ጀምሮ ዘ አርት ኦፍ ዘ ዲል የሚል መጽሐፍ ያስነበቡት ዶናልድ ትራምፕ በእርግጥም ዲል የሚለውን ነገር ያብሮ አደጋቸው ነው ማለት ይቻላል። ጥያቄው ዲል ይሉት የደላላ ቋንቋ ከኢራን ጋር ይሰራሉ የሚለው ነው። ኢራንን ለማስገደድ እንጂ ለመደራደር ፍላጎት እንዳልነበራቸው ሲናገሩ ከርመው በኢራን ያለውን አመራር በጠቅላላ ጨርሰነዋል፣ ከማን ጋር ነው የምንደራደረው ሲሉ ሰንብተው አሁን አንድ ቁልፍ ሰው አለ፣ ከሱ ጋር እየተነጋገርን ነው ብለዋል። ሰውየው ማን ነው? ኢራናውያን ለትራምፕ የዲል መዝገበ ቃል የሚመች ፍቺ ይኖራቸዋል ወይ? በእርግጥ ኢራንና አሜሪካ እየተደራደሩ ነውን? አሜሪካ ከኢራን ጋር ስትደራደር እስራኤል እጣፈንታዋ ምን ይሆናል? ከኢራን ጋር መደራደር በፍጹም አይገባም ብለው የሚያምኑት ከቴህራኑ እስላማዊ መንግስት ጋር የሚኖረው ውይይት ሁሉ እጅ ሰጥቶ የኒውክሌር ትጥቁን ፈቶ ለመበተን ከተስማማ ብቻ ነው ብለው የተነሱት ቤንያሚን ኔታንያሁስ ስለዚህ ጉዳይ ምላሻቸው ምን ሆነ? በአሜሪካ ታሪክ የዶናልድ ትራምፕን አይነት ወዳጅ እስራኤል አግኝታ አታውቅም የሚሉት ኔታንያሁ ከባራክ ኦባማ ጋር ያኮራረፋቸውን የኢራን ድርድር እንደነበር አይሸሽጉትም። ጥያቄው አሁንስ የሚለው ነው። ዶናልድ ትራምፕ ከኢራን ጋር ዲል ውስጥ መሆናቸውን በተናገሩ ወቅት የ5 ቀናት ቀነ ገደብ አስቀምጠዋል። ቴልአቪቭ በዚህ እንዳልተደሰተች የሚጽፉ ሰዎች በእርግጥ ኔታንያሁ በትራምፕ ተከዱ ሲሉ በመጠየቅ ላይ ናቸው። ፕሬዚዳንት ትራምፕ ከኢራን ጋር ወደ ንግግር እንደማይገቡ ለሳምንታት ሲናገሩ ቆይተው በመጨረሻ ዲል የሚለውን ካርዳቸውን ይዘው ወጥተዋል። ይህ እንዲሆን ያደረገው ነገር ምንድን ነው? የኢራን አይበገሬነት፣ የሆርሙዝ መዘጋትና የነዳጅ መወደድ ወይስ የአሜሪካ ስትራቴጂካዊ ማፈግፈግ? ነገሩን ኢራኖች እንዴት ይመለከቱታል? በተደጋጋሚ በአሜሪካ ተክደናል፣ ድርድር ተብለን ተጠርተን ወረራ ተከፍቶብናል የሚሉት የእስላማዊ አገዛዝ ሰዎች በእርግጥ በትራምፕ የዲል ማዕቀፍ ውስጥ ሊታቀፉ ይችላሉን? በእርግጥ የመካከለኛው ምስራቅ ጦርነት በሰላም ስምምነት መቋጨት ይችላል ወይ? በእነዚህ ጥያቄዎች ዙሪያ የሚያጠነጥነውን ጥንቅራችንን ለመቀጠል ለደቂቃዎች አብራችሁን ቆዩ። And we don't even know their leaders. Look, all of their leaders are dead. ልብ በሉ፣ መሪዎቻቸው ሁሉ ተገድለዋል። ከማን ጋር እንደምንነጋገር እንኳን አናውቅም። የመጀመሪያውን የአመራር ቡድን አስወገድ ነው። ቀጥሎ ሁለተኛው ቡድን መሪ ለመምረጥ ተገናኘ። 88 ሆነው ተሰባሰቡ። እነሱንም አጠፋናቸው። ሁለተኛው ቡድን ተመታ፣ በሙሉ አለቀ። በመቀጠል ሶስተኛ ቡድን ተሰባሰበ። እኔ እንደማስበው እነዚህ ለመገናኘት ትንሽ ሳይጨነቁ አይቀሩም። ተጨንቀው እንደሆነም አላውቅም። ምናልባት አልተጨነቁም ይሆናል። ካልተጨነቁ ደግሞ እብድ መሆን አለባቸው። መሪያቸው ማን እንደሆነ አናውቅም። መነጋገር የሚፈልጉ ሰዎች አሉ። እነማን እንደሆኑ ምንም የምናውቀው ነገር የለም። We have people wanting to negotiate. We have no idea who they are. ፕሬዚዳንት ትራምፕ ከአንድ ሳምንት በፊት የተናገሩት ንግግር ይህ ነው። የኢራንን መሪዎች ሁሉ በየደረጃው እንደጨረሷቸው አብራሩ። እናም መሪ በሌለበት ንግግር የለም አሉ። ከዚያ ቀጥሎ ያለው ንግግራቸው ግን መወያያ ነበር። ኢራንን ማን እየመራት እንደሆነ አላውቅም ሲሉ፣ በእርግጥ እነዚያ የዓለምን ጓዳ ጎድጓዳ ያውቃሉ የሚባልላቸው የአሜሪካ ደህንነት ተቋማት አለቃ ናቸውን?
እንዴት የኢራንን አመራር አያውቁም ተብሎም ለትችት አጋልጧቸው ሰንብቷል። እሳቸው ግን እንዲያ ብለዋል። ከኢራን ጋር ተኩስ የማቆም ፍላጎት የሌላቸው መሆኑን ደጋግሞ ለመነጋገር ቢፈልጉ እንኳን መሪ የሌላቸው መሆናቸውን አንስተው የንግግር ነገር በሩ የተዘጋጋ ስለመሆኑ ጠቁመው ነበር። እስከ ባለፈው አርብ ድረስ አቋማቸው ይኸው ነበር። የኢራንን መሪዎች ጨርሰናቸዋል፣ የጦር መሠረተ ልማታቸውን አፈራርሰነዋል፣ ለምን ብለን እንነጋገራለን ሲሉ ነበር። የተኩስ አቁም ማድረግ አልፈልግም። ታውቃላችሁ፣ እስኪ ያስቡት፣ ሌላኛውን ወገን በትክክል እየደመሰሳችሁ ባለበት ሁኔታ የተኩስ አቁም ታደርጋላችሁ እንዴ? እነሱ የባህር ኃይል የላቸው፣ የአየር ኃይል የላቸው፣ ምንም አይነት መሳሪያ የላቸውም፣ ጸረ አውሮፕላን የላቸውም፣ ራዳር የላቸውም። መሪዎቻቸውም በየደረጃው ተገድለዋል። ይህንን ሁሉ ያደረግን ሰዎች ስለምን ተኩስ ስለማቆም እንነጋገራለን፣ እንወስናለን? ይህንን ንግግር እስከ ባለፈው አርብ ምሽት ድረስ ሲናገሩ የነበሩት ዶናልድ ትራምፕ አቋማቸውን ቀይረው ብቅ ብለዋል። ትናንት ማለዳ በሰጡት ማብራሪያ ከኢራን ጋር እሳቸው ዲል ወደሚሉት ንግግር እንደገቡ ገልጸዋል። ራሳቸው ደወሉልኝ፣ አነጋገርኳቸው ብለዋል። የተኩስ አቁም አላደርግም ሲሉ እንዳልነበርም ሊደበደቡ የነበሩ የኃይል ማመንጫዎች ከጥቃት እንዲተርፉ ትዕዛዝ ሰጥቻለሁ ብለዋል። ነገሩን ገፋና ሰፋ አድርገው ሲያብራሩትም ኢራኖች ለመነጋገር በጣም ጉጉ ናቸው፣ ኒውክለር አንታጠቅም፣ ሁሉንም ነገር እንተዋለን ብለውኛል በማለት እየደመሰስኩት ነው ባሉት አካል ተለምነው ተኩስ ማቆማቸውን ገልጸዋል። ነገሩ በኢራን መንግስት በኩል የዶናልድ ትራምፕ ፈጠራ ነው ተብሎ ውድቅ ተደርጓል። የቴህራኑ አገዛዝ ከአሜሪካ መንግስት ጋር የተደረገ አንዳችም ንግግር የለም ብሏል። ስለ ጉዳዩ ሲናገሩ የተደመጡት የእንግሊዙ ጠቅላይ ሚኒስትር በበኩላቸው ትራምፕ ከኢራን ጋር በሚስጥር ሲደራደር እንደነበረ አውቅ ነበር፣ የጀመረውን ይግፋበት፣ ጥሩ ነው ብለዋል። አሁን ጥያቄው ፕሬዚዳንት ትራምፕ ዲል የሚሉትን የንግግር ቋንቋ ይዘው ብቅ ለማለትና ለመነጋገር ዝግጁ እንደሆኑ ለማሳወቅ ያስገደዳቸው ምክንያት ምንድን ነው የሚለው ነው። ስለ ጉዳዩ የጻፉና የተናገሩ አዋቂዎች የተለያየ ሰበብ አለ ይላሉ። የኢራን ባለስልጣናት ከትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት የለም፣ ስለ ንግግር ማውራትም የጀመሩት እንዳሉት የተጀመረ ነገር ስላለ አይደለም፣ ኢላማዎቻችን በምዕራብ እስያ የሚገኙ የኃይል ማመንጫዎችን ሊያካትቱ እንደሚችሉ ሰምተው ነው፣ እናም ፕሬዚዳንት ትራምፕ አፈግፍገዋል ብለዋል። ኢራን የሆርሙዝ መስመርን በ48 ሰዓታት ውስጥ እንድትከፍት ካልበለዚያ ግን የኃይል ማመንጫዎቿን እንደሚያወድሙ ዝተው የነበሩት ዶናልድ ትራምፕ ትዕዛዛቸው ባስቀመጡት ቀነ ገደብ አልተከናወነላቸውም። ይልቁንም ቀነ ገደቡ ከማለቁ ቀደም ብለው ከኢራን ጋር በጣም ጥሩና ውጤታማ ውይይት ማድረጋቸውን ጠቅሰው በዚያ በትሩዝ ገጻቸው ላይ ጽፈዋል። ፕሬዚዳንቱን እንዲህ ወዳለው አቅጣጫ የወሰዳቸው ምክንያት ሆርሙዝ ነው የሚሉት ሰዎች ያንን የነዳጅ መስመር የዘጋችው ኢራን አንድ አሜሪካን ብቻ ሳይሆን የዓለምን ጉሮሮ አንቃ እንደያዘች ቆጥረዋለች። እናም አሜሪካን የማስገደጃ ትክክለኛ መሳሪያዋም አድርገዋለች ይላሉ። The Strait of Hormuz, a narrow stretch of water between Iran and the Arabian Peninsula, has once again become the center of global attention. ትራምፕን እሳቸው ዲል ወደሚሉት የድርድር መንገድ ሊወስዳቸው የሚችለው የኢራን አቅም ሚሳኤል ወይም የድሮን ማዕበል አለመሆኑን የሚያትቱ ጸሐፊዎች የሆርሙዝ ሰርጥን ያህል ሰቅዞ የሚይዝ መሳሪያ የለም ይላሉ። የአልጀዚራው ያሽራጅ ሻርማ ስለ ጉዳዩ ሲጽፍ ሆርሙዝ የትራምፕን እቅድ ሁሉ ዝብርቅርቅ ያደረገች ሰርጥ ነች ይላታል። ቴህራን ዓለም ከሚፈልገው የነዳጅና የተፈጥሮ ጋዝ አቅርቦት 1/5 በሚያልፍበት ጠባብ የውሃ መስመር ሆርሙዝ ላይ የጣለችው እገዳ የነዳጅ ዋጋን ሰማይ ጠቀስ እንዲሆን አድርጎታል። ይህ ዓለም አቀፍ የኢኮኖሚ ድቀትን የመቀስቀስ ስጋት አለው የተባለለት የኢራን እርምጃ በትራምፕም ሆነ በአጋሮቻቸው ላይ ጫና እየፈጠረ ሄዷል። ለዚህም የኢራን ጫና የትራምፕ አስተዳደር 2 መላዎችን ዘይዶ ቀርቦ ነበር። አንደኛው የሩሲያ ነዳጅ ከማዕቀብ ተላቆ ወደ ገበያ እንዲገባ ማድረግ ሲሆን፣ ሁለተኛው ደግሞ በመርከቦች ላይ እየተጓጓዘ ያለው የራሷ የኢራን ነዳጅ ወደ ዓለም ገበያ እንዲሰራጭ መፍቀድ ነው። ይህም ሆኖ አጥጋቢ መፍትሄ አልሆነም። እናም ቅዳሜ ዕለት ትራምፕ በ48 ሰዓታት ውስጥ የሆርሙዝ መስመር ካልተከፈተ የኢራንን የኃይል ማመንጫ ጣቢያዎች ደብዛቸውን እንደሚያጠፉ ዝተው ነበር። ከዚያ በፊት ባለው ቀን ደግሞ አሜሪካ በኢራን ውስጥ የምታካሄደውን ወታደራዊ ዘመቻ እያጠናቀቀች ነው ብለው ተናግረው ነበር። እንዲህ ያለውን ሁኔታ ነው ሻርማ የትራምፕን እቅድ ያዘበራረቀች ሰርጥ ሲል ሆርሙዝን የጠራት። ጂኦግራፊ እንዲህ አድርጎ በሚዋጋበት በዚህ የኢራን አሜሪካ እስራኤል ጦርነት ላይ ሆርሙዝ ዶናልድ ትራምፕን ዲል ወደሚሉት መድረክ እንዲመራቸው እያደረገ ስለመሆኑ በሚዘገብበት በዚህ ወቅት ኢራኖች ግን አሜሪካን ማመን ቀብሮ ነው ያሉ ይመስል የተጀመረ ድርድር የለም፣ ዋሽንግተንን አምነን አንደራደርም ያሉት ገና ጦርነቱ በተጀመረ ሰሞን ነው።
የውጭ ጉዳይ ሚኒስትሩ አባስ ከጦርነቱ ዋዜማ ከአሜሪካ ጋር ሲደረግ የነበረውን ድርድር የሚመሩ የኢራን ከፍተኛ ሹም ናቸው። አሁን ዶናልድ ትራምፕ ያሉትን ጉዳይ አጣጥለው እየተደረገ ያለው ውይይት አንዳችም ድርድር የለም ብለዋል። ከልምዶቻቸው ተነስተው ሲናገሩም እነዚህ ሰዎች ጋር ተማምኖ ለመነጋገር አዳጋች ነው ካሉ ሰነበቱ። ኑ እንደራደር ብለው ጠርተውን ተስማምተናልን ብለን ስናስብ እነሱ ጦርነት ከፍተው ይወጉናል ብለው ምሬታቸውን ገልጸዋል። The question of talking with Americans or negotiation with Americans once again. ከዚህ በኋላ ከአሜሪካ ጋር ለድርድር መቀመጥ የሚባል ነገር የሚታሰብ አይመስለኝም። እኛ ከአሜሪካ ጋር ስለመደራደር ስናስብ ምርር ያለን ምንድነው ትዝ የሚለን? ባለፈው ዓመት ሰኔ ላይ ለድርድር ተቀምጠን ነበር። በድርድሩ ላይ ያለን ወጉን ወረሩን። ዘንድሮ ደግሞ ይሄስ እንዳምነው አይደለም የተሻለ ነገር ነው ያለው ብለውን ሊያሳሙንን ሞከሩ። አሁን እንዳምነው አንወጋችሁም፣ ኑ እንነጋገር፣ የኢራንን የኒውክሌር ጉዳይ በሰላም እንፍታው ብለው ተማጸኑን። እሺ ብለን ሄድን። ከ3 ዙር ድርድር በኋላ የተሻለ መግባባት ላይ ደረስን። ግን ርባና አልነበረውም። ከድርድሩ ሳንነሳ አጠቁን። ከዚህ በኋላ ከአሜሪካ ጋር መደራደር የሚባለው ነገር አጀንዳችን ይሆናል ብዬ አላስብም። የኢራን ቁጥር 1 ዲፕሎማት የሆኑት የውጭ ጉዳይ ሚኒስትሩ የአገራቸው አቋም እንዲህ ያለ መሆኑን ቢያሳውቁም ፕሬዚዳንት ትራምፕ ግን ስማቸውን ካልጠቀሷቸው አንድ የኢራን ተደማጭ ሰው ጋር ድርድር እያደረግሁ ነው ብለዋል። ያ ሰው አዲሱ ጠቅላይ መሪ ሙጅታባ ናቸው ወይ ተብለው ሲጠየቁ እኛ እንዲህ ያለ ሰው አናውቅም፣ ይህንን የምትሉትን ሰው ከቶ አላውቀውም እያሉ ካጣጣሉ በኋላ የሆነ ከፍ ያለ ቦታ ላይ የሚገኝ ሰው ብለዋል። እስኪ ስሙን ንገሩን ሲባሉ ደግሞ እንዲገደል ስለማልፈልግ ማንነቱን አልነግራችሁም ሲሉ በፈገግታ መልሰዋል። በዚያ በኢራን ውስጥ ይህንን ኃላፊነት የሚፈልግ ሰው የለም የሚለውን በአጽንኦት የተናገሩት ትራምፕ አይሆንም ሲሉት የቆዩትን ድል እንደጀመሩት ሲናገሩ የኢራን መንግስት የተለመደ የአሜሪካ ፕሬዚዳንት ውሸት ነው ሲል አጣጥሎታል። ጉዳዩ በእስራኤል ተጎትተው ገቡበት የሚባለውን ጦርነት ፕሬዚዳንት ትራምፕ ቴልአቪቭን ጥለው ከኢራን ጋር ይደራደራሉ ወይ የሚለው ነው። እሳቸው ስለ ጉዳዩ ተጠይቀው የሰጡት ምላሽ የሚደረገው ንግግር ለእስራኤል ዘላቂ ሰላም የሚያመጣና ለዘላለሙ የሚጠቅማት ነው በማለት ሲሆን ጠቅላይ ሚኒስትር ኔታንያሁም በጉዳዩ ላይ ከትራምፕ ጋር መነጋገራቸውን አምነው የጦርነቱን ግቦች በስምምነት ማሳካት ከተቻለ በሚል ንግግር ሊጀምሩ እንደሚችሉ አሳውቀውኛል ብለዋል። እንዲያም ሆኖ አሜሪካ ልታቆመው እንደምትችል የገለጸችውን ጦርነት እስራኤል እንደምትቀጥልበት አብራርተዋል። Earlier today, I spoke with our friend, President Trump. ዛሬ ማለዳ ወዳጃችንን ትራምፕን አነጋግሬያቸዋለሁ። እሳቸው ወደ ጦርነት ያስገባንን ጉዳይ በስምምነት የማግኘት እድል አለ ብለው አምነዋል። ስምምነቱ የሁለታችንንም ጥቅም የሚያስከብር ነው። በተመሳሳይ ወቅት ግን ኢራንንና ተላላኪዎቿን መደብደባችንን እንቀጥላለን። At the same time, we continue to attack both Iran. ጥያቄው እዚህ ጋር ነው። የትራምፕና የኔታንያሁ የጋራ ጥቅም ምንድን ነው? ለካርኒጌ ፋውንዴሽን የሚጽፈው ኤሪክ ሮብ ሁለቱ መሪዎች ወደ ኢራን ሲዘምቱ ይዘውት የሄዱት አጀንዳ ለየቅል ነው ይላል። ነገሩን በጻፈበት እንግሊዝኛ ሲገልጸው የኔታንያሁ እቅድ ሞዊንግ ዘ ግራስ ሲሆን የዶናልድ ትራምፕ እቅድ ደግሞ ኤዲል ኤንድ ኢኮኖሚክ ስቴቢሊቲ ነው ይላል። የእስራኤሉ አለቃ ፍላጎታቸው የኢራንን መንግስት መነቃቀል፣ በቀጥታ አገላለጽ ሳሩን ማጨድ ሲሆን የፕሬዚዳንት ትራምፕ ምኞት እንደ ቬንዙዌላ የኢራንን ነዳጅ መቆጣጠር፣ የኢራንን ኒውክለር ትጥቅ ማስፈታት ነው ብሎ ይከፋፍለዋል። ስለዚህ ሰዎቹ የጋራ ወታደራዊ ግብ ሳይኖራቸው የገቡበት ጦርነት የጋራ ውጤት ያለው ስምምነት ይደረግበታል ተብሎ አይጠበቅም ነው ነገሩ። አሜሪካና እስራኤል ተባብረው ወደ ኢራን ከመዝመታቸው አስቀድሞ በነበሩት ቀናት በኦማን አመቻችነት በስዊዘርላንድ ዋሽንግተንና ቴህራን ለድርድር ተቀምጠው በነበረ ጊዜ ቴልአቪቭ ብስጭት ላይ ነበረች የሚሉ ሰዎች ኔታንያሁ ያላቸውን አቋም ይተነትናሉ። የእስራኤሉ ጠቅላይ ሚኒስትር ከኢራን ጋር ምንም አይነት ድርድር እንዲደረግ ፍላጎታቸው አይደለም የሚለውም ሆነ ስለ ኢራን ኒውክለር ዲፕሎማሲ እድል ይኑረው ማለት ለሽብርተኛው አገዛዝ የልብ ልብ መስጠት ነው፣ መፍትሄው ተዋግቶ ማሸነፍ ብቻ ነው የሚል እምነት አላቸውም ይሏቸዋል። ለዚያም ነው ጠቅላይ ሚኒስትሩ የፕሬዚዳንት ትራምፕን መመረጥ አብዝተው ተደስተውበት የነበረው የሚለውን ሰፋ አድርገው የሚያብራሩ አስተያየት ሰጪዎች እስራኤል በኢራን ላይ ጦርነት ለማካሄድ ከአሁኑ የአሜሪካ አስተዳደር በላይ ወደፊት የተሻለ አጋዥ ታገኛለች ተብሎ ስለማይጠበቅ ይህንን አብዝታና አሟጣ መጠቀም ትፈልጋለች ሲሉ ይናገራሉ። እናም ይህንን እድል አሟጣው ለመጠቀም በመፈለጋቸው ምክንያት ትራምፕ ወደ ስልጣን ከመጡ በኋላ ባለው 1 ዓመት ውስጥ 2 ጊዜ ኢራንን እንዲወሩ አድርገዋቸዋል። በዚህም አሜሪካ ተኩሳው የማታውቀውንና እሷ ብቻ የታጠቀችውን የዓለም ቦምብ በመተኮስ ኢራን በተራራ ስር የገነባችውን የኒውክለር ሰፈር አውድመዋል። አሁን ደግሞ የኢራንን መሪዎች በገደለ ዘመቻ ላይ እንዲሳተፉ ሆነዋል። ይህ ሁሉ የሆነው በእስራኤል ጉትጎታና ውትወታ ነው
ይላሉ። ኔታንያሁ ግን ይህንን ተራሃሜት ነው ይሉና ፕሬዚዳንት ትራምፕ የሚያደርጉትን የሚያውቁ የኢራንን አደገኛነት የተረዱ ለአሜሪካ ሕዝብ ዘላቂ ጥቅም ሲሉ በእስላማዊ አገዛዝ ላይ እርምጃ ለመውሰድ እየተነሱ ናቸው ብለው አስተባብለውላቸዋል። ምንም እንኳን ማርኮ ሩቢዮ አፍ አምልጧቸው በእስራኤል ምክንያት ገባን ብለው ከተናገሩ በኋላ ይህንን ሊያስተባብሉ ቢሞክሩም ፕሬዚዳንት ትራምፕ እስራኤል እኔን አላስገባችኝም፣ ይልቁንም እኔ እስራኤልን አስገብቻታለሁ በማለት እቅዱ የራሳቸው መሆኑን ለማስመሰል ሞክረዋል። ይህ ሁሉ ሂደት ግን ከኢራን ጋር የተጀመረ የተባለውን የሰላም ስምምነት ለማጽናት ፕሬዚዳንት ትራምፕ የእስራኤልን ነገር እንዴት ሊያደርጉት ነው የሚለውን ጥያቄ ለሚያነሱ ሰዎች ሲባል የሚነገር ይመስላል። ለእስራኤል ከኢራን ጋር የሚደረግ ማንኛውም ስምምነት ጥሩ ስምምነት ሊባል የሚችለው የቴህራኑ መንግስት የሚፈርስበት የኒውክሌር መርሃ ግብሩን ሙሉ በሙሉ የሚተውበት ሲሆን ነው። ለእስራኤሎች ከዚህ በመለስ ያለ ስምምነት አገዛዙን ሳይነካው ሊተወውና እንደ ሂዝቦላ ያሉ የጥቅም አስከባሪ መረቦቹን እንደገና የመገንባትን አቅም ሊሰጠው የሚችል ነው የሚል ስጋት አለ። እናም ቀጣዩ አጣብቂኝ በሆርሙዝ መዘጋት ምክንያት ኢኮኖሚያዊ ውጥረት የበረታባቸው ትራምፕ በሀገራቸው የበዛ ትችት እያስተናገዱ ያሉት የአሜሪካው ፕሬዝዳንት ከኢራን ጋር ሳይሆን ከእስራኤል ጋር ሊሆን ይችላል የሚለው ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።